ማን ነበር አሉ በብዛት ስም ጻፉ። እኔ ስማቸውን ስለማላውቀው ነው። ሶፊ ኢፍራታ እያሉች ነው። ከታች ጻፉ። በዚህ በጥቅሉ ግሩፓቸውን አለ በየመን የሄዱትን እናንተ እዚህ ኮሜንት ላይ የሸዋ ልጆች ጻፉ፣ ስማቸውን የምታውቁ ማለት ነው። በጣም ብዛት አሉ በየመን የሄዱ። ስፖንሰራቸው ማን ነው? ይመች ነው ያውቃሉ። ስለዚህ እያወቃችሁ እናንተ አትካዱ። ነገ ትሞታላችሁ። የሚያሳሳ ልጅ አላትኝ ገና ጡት ጠብቶ ያልጨረሰ አባትየው እንኳ አያሳዝናችሁ? ጎዳና ላይ ወድቃለሁ ልጄን ስጡኝ መሬት ሽጬ ልስጥ እያለ አያሳዝናችሁ? እንደው ስለፈጠራችሁ አምላክ ብላችሁ ለእውነት ኑሩ፣ ለእውነት መስክሩ እባካችሁን። ንቶሎ ሁላችሁም። እኛ አሁን አንፋታችሁም። ሲጀመር ጸባችንም ትግላችንም ከእናንተ ጋር ነው። ምክንያቱም ሰውየውን አሳልፋችሁ ስጡን። 4 ነጥብ። አሁን እኮ ደምድማ ምንም አታመጥም የሚባል እኮ ነው። አሁን እኮ የኛ ችግር እኮ ነው ጋይስ። ዋናውም የገጠር ልጅ አለ። እነዚህም ደባቂዎቹ ናቸው። ለምን ወጥተውስ ላለማጋለጥ ፈርተው ሳይሆን አውቀው ነው። ሁላቸውም ደላላ ባሎቻቸው ደላላ ሲሰሩ ስለኖሩ ነው ያውቃሉ። እኔ ምዬ ነው የምነግርህ። ግሩፓቸው ይመች ያውቁታል። በፕሮግራም በድግስ በሰርግ እየተገናኛችሁ ከሰርግ በልጦ አነሰችባችሁ። ሀኒ ሴት የምታምር የምታሳሳ ልጅ የመኔዎች አረቦች ለእሷ ድምፅ እየሆኑ እናንተ እሱን አሳልፋችሁ መስጠት አቃታችሁ። እንደ ኢትዮጵያዊ ነው ያዋረዳችሁን እናንተ ግሩፓችሁ ማለት ነው። ስለዚህ ማንም አይፋታችሁም። ማንም በመሀላ ብትምሉ ማንም አያምናችሁም። አስረግጬ ልንገራችሁ፣ ማንም አያምናችሁም። ማንም ትንሿን አስገቧት። መታ ከሆነ ትንሿን አስገቧት። ኮፒ ሊንክ አድርጉልኝ። ሌሎቻችሁ ቆያችሁ ገና እንላቀቀው። መሲ ብርጅስቶን አለሽ? እኔ ልናገር። አሁን እሷ መንቢ ስገባ ሳሪ ቪዲዮ ሰርታ ነበራለች። እኔ ቪዲዮ አልሰራውም። ባይዘ ወይ የኔ የሰራሁት የተናገርኩት ነገር ከንክኖች ከሆነ እኔ ያልኩት የሰው ልጅ በብዙ ነገር ሲኖር አብሮ ጓደኛ አለው፣ እህት አለው፣ ወንድም አለው፣ አብሮ ይበላል፣ አብሮ ይጠጣል። እንዴት የሁሉ የሚዲያ ሰው እንደዚህ ሲሆንላት ለዚች ልጅ አብራችሁ የምትኖሩ አብራችሁ የምትበሉ አብራችሁ የምትጠጡ የነበራችሁ እንዴት ዝም አላችሁ? እኔ ብላችሁ እንኳን ለምን አልመጣችሁም ብዬ ነው የተናገርኩት። አሁን አንቺ ግን ይሄ ውስጥሽን ከንክኖች ሳሪ ቪዲዮ ሰርታለች አልሽ። በነገራችን ላይ አንድም ቀን ያወቀው ሰው በእንደዚህ አይነት ህይወት ሲኖር በጣም ይቆጫል፣ በጣም ያዝናል። አንቺ እናንተ የቢዝነስ ሰው ናችሁ። ቤታችሁ ብዙ ሰው ይመጣል፣ ብዙ ሰው ታውቃላችሁ፣ ብዙ ሴቶች ይመጣሉ። የፀጉር ቤት ወሬ ደግሞ ብዙ ሴቶች ስንሄድ እናወራለን። እንደዛ እንኳ ሁናችሁ እናንተ የማዘን ስሜት ሳይሰማችሁ እዚህ ጋር እርጉዝ የሆነችው ኮሜንት ጽፋ ስክሪንሻት ተደርጎ በየቦታው እኮ ሲለቀቅ ታይቷል። ጋይስ ለምን ይዋሻል? እንደ ሰውኛ ስሜት ለምን አይሰማችሁም? አሁን እነሱ የሚሰሩት ኦንላይን ነው የሚሰሩት፣ በቲክታክ አካውንታቸው ነው። ቪዲዮ የሚፖስቱት በቲክታክ አካውንታቸው ነው። ትንሿን ሳቢያት አንድ ጊዜ አብዲ አንድ ጊዜ ኢንፎርሜሽን ልነግርህ ነው። በነገራችን ላይ እኮ እሺ፣ እድል እሰጥሃለሁ። የሚሰሩት እነዚህ አንናገር የሚያሉ ስራ የሚሰሩትን በስራቸው ላይ ሌላ የገጠር ልጅ የሚባለውን ቅድምም ተናግረዋለሁ። አሁንም ስራ ሰርታችሁ ለምትመጡ ሰው የምትፈልጉትን ገንዘብ እንከፍላለን። ተመልሶ ተይዞ ወገቡን እጁን ተጠርንፎ ተይዞ ወደ ድንበር መመለስ አለበት። በቃ መሰራት ካለበት በዚህ ልክ። ሌሎቻችሁ የቴሌግራም ሊንክ አለላችሁ ባዮ ላይ፣ በአጠቃላይ ግሩፕ ላይ ግቡ። የእነዚህን አካውንት ማዘጋት፣ ገበያቸው እንዳይዘጋባቸው፣ እንጀራቸው እንዳይዘጋባቸው ሲሉ መታ መናገር ያለባትን ወይ በውስጥ እዚህ መናገር ከፈራችሁ በውስጥ ኤልፍ የምትባዩ ነይ። ትንሿን አስገቢልኝ መሲ። እኔ ልውረድልህ ጆከር። እኔ መጠየቅ የምፈልገው ኤልፍ የጻፈችው ኮሜንት ሻለቃ ቤት አንተ እጅህ እንደሌለበት እናውቀዋለን ብላለች። ሻለቃ ደግሞ ደላላ እንዳልሆነ ሁላችንም እናውቀዋለን። የቢዝነስ ስራ ነው የሚሰራው ኦንላይን። ያንን ኮሜንት የጻፈችው እጁ እንደሌለበት እናውቃለን ካለች ማን ነው እጁ ያለበት ታዲያ? ትምጣና ታብራራ ስለሱ ኮሜንት። ወይ ሜሪ እንዳትወጪ አንድ ጥያቄ ጠይቅሻለሁ። አንቺንም ይቅርታ፣ ትንሿን አንድ ሰው አስገቡልኝ። ጆከር እየሰማ ነው? እሺ አብዲ ጨርስና ትንሿን ትገባ አስገቧት። አብዛኛውን የጅዳ ያሉ ልጆች ሊያውቁ ይችላሉ። የሌላም አካባቢ ልጆች ይኖራሉ። ከይቅርታ ጋር ሜሪም ትመልሽልኛለች። ኪሎ ሲታና ኪሎ ተማን አብዛኛውን የማን ልጆች ነበሩ የሚወጡት ከመፍረሱ በፊት?
አብዛኛው ሜሪ መልሽልኝ እስኪ ኪሎ ሲታ ኪሎ 80 ሁሉም ሰው ይኖራል። አብዲ በብዛት እኛ ነን የምንኖረው። በቃ እንኳን ማህበር አለም ሰፈር አላችሁ እናውቃለን። ኪሎ 80 እና ኪሎ ሲታ ሸዋ ነው፣ የሸዋ ቤት ነው እናውቀዋለን። እንኳን ማህበር ሰፈር ራሱ አላችሁ። ፈርሷል። አብዲ አሁን ፈርሷል አውቃለሁ፣ እንደ ፈረስ አውቃለሁ። ግን የዶሮ ነው እያወራሁሽ ያለው እና ትተዋወቃላችሁ ለማለት ፈልጌ ነው። እንኳን ይሄ ቁብና እንደዚህ ገሰር ላይ መገናኘት ቀርቶ አይደለም አንድ ሰው ከሸዋ ሰው ተነጥሎ ሌላ ቦታ ይቀመጡ ነበር። ኪሎ 80 እና ኪሎ 80 ኪሎ ሲታና ኪሎ 80 እናውራ እንኳን እኮ ሌላም ጉድ አለ። ያቺ የመጣችሁ ተፍትሽ በምን ምክንያት እንደመጣችሁ እኮ እናውቃለን። ዝም ኮዲፍ ጆ ከዛሬ 3 ዓመት እና አመት በፊት የነበረችው ወቀባ መንቢ የምትባየውን ባልሽ ደላላ ነው ሲባልብሽ ዘለሽ ወጣሽ። ለምን? ስለዚህ የገጠር ልጅ የፊጥኛ አስረ በዚህ 24 ሰዓት ላመጣ የፈለግከውን ገንዘብ ትጠይቃለህ፣ እንከፍላለን፣ ትመለሳለህ። ትልብህ ገንዘብ ትፈልጋለህ። እዛ ውስጥ ላይ እዛ ሀገር ላይ ሆነ ሌላ ህገወጥ ነገር ከምትሰራ የአመት የ4 ዓመት ደሞዝን ይከፈላል። እኛም የምንፈልገው እጃችን ላይ ብቻ የፊጥኛ አስረን ማምጣት የሚጠበቅብን እሱ የሚመለስና እዛው ድንበር ላይ እየተቀጠቀጠ ይቅመሰው። እንደሱ ጋማ ልታመጣ አይደል ሄደችው። እንደዛ አይነት ነገር መስራት ሲገባችሁ እዛ ጋር ይሄ በዛ መጥቶ በዚህ መጥቶ አይደል። ገንዘብ የምፈልግ ስራ የምፈልገው ገንዘብ ይከፈላል። ቀጥሉ። ሌላ ሀሳብ ያለ ኦኬ። አይ እኔ ልናገር። ቆይ አንዴ ይኸውልህ አብዲ፣ አሁን እንግዲህ ቁጥር ስጡኝ ያልኩት እኔ ነኝ። ቁጥር ከተሰጠው ውስጥ አንድ ብቻ ነው ትክክለኛ ቁጥር የተሰጠን፣ እሱም የይመች ብቻ ነው። ይመች ደግሞ አጥፍቶታል። ኦኬ፣ ሰፈር ቀይሯል፣ ማግኘት አልቻለም፣ እየተፈለገ ነው። ሌላ ሁለተኛ፣ ይሄ ደግሞ የሆነ ደላላ ነው ብለው ሁለተኛ ስልክ የመጣ ነበረ፣ ይሰራል እሱ ስልክ። ተከታትለው ሲያዝ የመናዊ ነው፣ ከዚህ ጋር ምንም ግንኙነት የሌለው። እኛን ሁሉን ያዋረዱ ፖሊሶች ሁሉ እስኪናደዱ ትክክለኛ ኢንፎርሜሽን የላችሁም ወይ? አንተ ካለክ ስጠኝ፣ እኔ ላስተላልፍ። አሁን የሰበሰባችሁ ብለህ ስትል አንተ ሰጠህ ከሆነ እንነጋገር። አንተ ባልሰጠኸው የሰበሰባችሁ ዝም ብላችሁ ተቀመጣችሁ ምናምን የሚለው ነገር ልክ አይደለም ወንድም አለም። እና አንዳንዴ ወይ ፎሎ አድርገኝና ማውራት እንችላለን ኢንፎርሜሽን ካለ። ግን እኛ ማግኘት ነው ያልቻልነው። እኔ ስጋቴ ነው። እኔ እኮ ግልጽ ስለምናገር እኔ እንደዚህ መደባበቅ አይደለም። ስጋት አዳምጠኝ ወንድም አለም። አንተ በኔ ቦታ ብትሆን አንደኛ ቆይ ልንገር ሰምቻለሁ አይደል? ኧረ ቆይ ልጨርስ ወንድም አለም። እንዴ ምንድን ነው? ይኸውልህ ስጋትህ ከሆነ ለምን አታናግረኝም? መኮንን ስልክ ደርሰዋል ወይ? አዶን ነው ትክክለኛ ነው ወይ የተሰጠ ስልክ? እዚህ ላይ አደባባይ ላይ ነው የምናወራው። ጠላት ብዙ ነገር ያደርጋል ውሸት እንዲባል። አሁን ፖሊሶቹ ጋር እስከ መጣላት ደርሰናል። ለምን? ትክክለኛ አይደለም። አንተ ስጋት ካለህ አቡንም ታውቀዋለህ፣ ጆከር ታውቀዋለህ። ከኔ ጋር እንኳን ባይሆን እንዴት ነው እነ መኮንን ስልክ ሰብስበዋል እና ይሄ ነገር እንዴት ነው ምን ላይ ደረሰ ማለት ይቻላል። እዚህ ጋር መተህ ግን እንዲህ ስትል ሌላ ነገር ነው የሚመስለው። እና ስጋት ካለ ስጋትህን መጀመሪያ ክሊር አድርገው በውስጥ ችግር የለው። እኔ ግን አሁን የማልፈልገውን ነገር እንዳወራ ነው ያደረገው። የመጣልን ስልክ የውሸት ነው አብዛኛው። አንተ ካለ የእውነት ስልክ አሁንም በአደባባይ እኔ አንተን ጠይቃለሁ፣ ስጠን። ከዛ በኋላ አስይዘን እናሳያለን። ችግር የለው። እንኳን ይፈልጉታል እኮ ደላላ የሆነ ሰው እኮ ይፈልጋሉ እኮ። በቃ ወሬውን አሁን አጀንዳውን አንቀይረው። ሚኪም ጓደኛ ነው፣ ከሚኪ ጋር አሁን አንድ ግልጽ ነገር ልንገራቸው። ቆይም አብዲ ተውማ፣ ቆይ አንተ የምትለውን ተውማ። መንቢ፣ ሶሊያና፣ እነዚህ በአጠቃላይ የነ ይመች ግሩፕ ናቸው። በቃ አብረው ነው አንድ ቤት በሱ አካውንት አሁን የገቡት ተሰብስበው። ስታናግራ ከገዝታ ውጭኝ ስትል ሶሊያና አስገባኝ እያለች ነው። ጆከር ስልጣን ያለው ሰው ያስገባት ስር አስገባኝ እያለች ነው። ኤፍራታ የባህል አልባሳት የሚለው የሱ አካውንት ነው። አስገባት። አብርሃም ላስገባ። የት አለች ሶሊያና? እሺ ሰላም ናቸው። እኔ ለእንትና ለመኮ ለስልክ ላለ ጉዳይ ነው። በፎሎ በላይና መኮ ስልክ ልግልሃለን።
ፎሎ አድርጌያለሁ። ጆከር ሀሳብ መስጠት ይቻላል? አንድ ጊዜ ሌላ የምንፈልጋችሁ ሀሳብ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለሁት ያው ኢትዮጵያ ስለሆነ ታውቃላችሁ፣ መብራትም የለም መንገድም ላይ ነኝ እና አንዴ ሀሳቤን ተናግሬ ልውረድ። ለምን ሀሳብ ተናገሪያለሽ? ጥያቄ ሳንጠይቅሽ ሀሳብ ጠይቀኝ የፈለግከው። የነመንቢ ግሩፕ ነሽ አይደል? አዎ። ሸዋ ማህበር ውስጥ አለሽ? የለሁም። በድግስም በተለያየ ነገር ትገናኛላችሁ? ጓደኞቼ ናቸው። ግሩፕ ወይም ደግሞ የሆነ አይነት ማህበር ውስጥ የለሁም። ከጓደኛም በላይ እላፊ ጓደኛ ናቸው። አዎ ይመችንና ስለነ ይመች። ምናልባት አንቺ የሌላ አካባቢ ሰው ነሽ፣ ግን አብረሽ ለብዙ ዓመት አብረሻቸው ኖረሻል። የምጠይቀውን ጥያቄ በደንብ ጠይቀኝ። በደንብ ሁሉንም ሰው የሚያውቀውን ግሩፓችንም ሆነ የውጭ ሰው የሚያውቀውን መልስልሃለሁ። በደንብ ነው የምጠይቅሽ። ለምን አማርኛ አይደል? እንደማ የተዛዛረ ነገር አለ። የሚወራውን ታውቂያለሽ። የሚወራውን